አረ ፈጣሪ ሆይ እንደው ስንቱን እንስማው። አምላኬ ትዕግስቱን ስጠኝ። እግዚአብሔርን በጣም ደንግጬ ነው የመጣሁት የሆነበት ማለት ነው። ከሀይሚ ከሀገር ልትወጣ ነው እየተባለ ይወራልና የሰው ፍላጎት ከሆነ ችግር የለብኝም እኔ። ዋናው የእሷን ደስ ይበላት። ሰሞኑን እልቅስ አድርጋብናለች፣ ሰሞኑን ተከፍታብናለች፣ ሰሞኑን ደብሯታል። ግን ከሀገር ወጥታ ሰላም ታገኛለች ወይ ደስተኛ ትሆናለች ወይ የሚለውን ግን ያዙልኝ። እርግጠኛ ነኝ ደስተኛ አትሆንም። ከሀገር ትወጣለች የሚለው ነገር እኔ አይዋጥልኝም፣ አልተዋጠልኝም። እንደዚህ እያላችሁ አታስደንብሩን። እግዚአብሔር እኔ ለምሳሌ በቆንኩበት ውሃ ሁነት ነው ያልኩት። እንደዛ አይነት ቴክስት አይቼ ማለት ነው። ሀይሚ ከሀገር ልትወጣ ነው አሉ የሚል ቴክስት አየሁኝና አሉ ነው መቼም የሚዲያ ወሬ አሉ ነው አሉ እያሉ በቃ ይዙ ወሬውን እንደ አምቡላንስ ማለት ነው። እና ሀይሚዬ የኔ ቆንጆ አስበሽም ከሆነ ተረጋጊ የኔ ቆንጆ። በእርግጥ የትላንትን ነው የጻፍሽው ነገር ያስደነግጣል በእውነት ማለት ነው። ማለት የሆነ ግር የሚያስብል ነገር ነው፣ የሚያስደነግጥ ነገር ነው። ስንብት አይነት ነገር ስለሆነ ብዙዎቻችሁ ያው ብዙዎቻችሁን የሚያስጠረጥር ነውና ቅመምዬ ደግሞ ያው እኛን ትተሽ የትም ባትሄጂብን ደስ ይለናል። ቡቡዬን ትተሽ የትም አትሄጂም፣ ነገሮች ይስተካከላሉ። ደግሞ ማታደርጊውም ታደርጊዋለሽ ብዬም አላስብም። ከባድ ነው ብቻ የምር እኔ እንጃ። እንደዚህ ማለት በቀላሉ ተለያይቶ መሄድ ቀላል ከሆነ እንግዲህ እናንተ ታውቃላችሁ። ለእኔ ግን አይመስለኝም። ሀይሚዬ እኮ ለብሩኬ ልዩ ቦታ እኮ ነው ያላት፣ ልዩ ቦታ ነው ያላት እና ብሩኬ አሁንም እኔ ባፉ እስካላለ ድረስ ከልጅቷ ጋር ተገናኝቷል ማለት ተገናኝቻለሁ፣ አግኝቻታለሁ ብሎ ኦልሬዲ ተናግሯል። በቃ በግልጽ ማለት ነው። ይሄ እንደ ከዛ ውጭ ግን እንጃ ሌላው ሁሉም ነገር ውሸት ነው የሚመስለኝ። ግን ደግሞ አላቅም እንደ ማንኛውም ሰው እንደ ሴትኛ ሳስብ ሀይሚ ያለችበት አሁናዊ ሁኔታ እጅግ በጣም ከባድ ነው፣ ያሳዝናል። ማለት እነሱ ድራማም የሚሆን እውነትም የሚሆን የሚሰሩት ይሄ ነገር ያው በእኛ ቦታ ቢሆንስ የሚለውን ነገር ቆም ብላችሁ አስቡ። አታፍሩም? አንዳንዶቻችሁ የምትሳደቡም አላችሁ። እሷን አትጨማለቂ፣ አታካብጂ፣ እንደዛ አትሁኚ የምትሉም ሰዎች አላችሁና እናንተ በሷ ቦታ ብትሆኑስ ይሄን ነገር እውነት ታልፎታላችሁ? እውነት ዝም ብላችሁ ታልፋላችሁ? ይሄን ነገር እናንተ ብትሆኑ ቀላል አይደለም። ይቅርታ አድርጉልኝና እኔ ብሆን የምሬን ነው የምላችሁ። ምናልባት እኔ አሁን ብሩኬ ልጅቷን አግኝቻታለሁ ብሎ ሲያምን በቃ የሆነ ፕራንክ ነው፣ ስራ እየሰሩ ነው፣ ድራማ ነው የሚለው እንትን ስለመጣልኝ እንጂ እኔ ብሆን እኔ ባሌ እንደዛ ቢያደርግብኝ እግዚአብሔር ምስክሬ ነው። ባልና ሚስት ምንጊዜም ቢሆን ይጣላል፣ ምንጊዜም ቢሆን የሆነ ችግር ይፈጠራል። ባልና ሚስት ተመካከል የሆነ ነገር አይጠፋም። በዛን የሆነ ችግር በተፈጠረ ቁጥር የድሮ ፍቅረኛዬን እየሄድኩ አገኛለሁ ቢል እኔ እንጃ እንኳን እኔ እንጃ። እኔ ውሳኔ ከባድ ነው የሚሆነው የኔ ውሳኔ ማለት ነው። ግን ያው ብሩኬን እንደዛ አያደርግም ብለን ስለምናምነው ነው፣ ለሱ ትልቅ ቦታ ስላለን ይሄን አያደርግም ብለን ስለምናምን ነው እንጂ አስቸጋሪ ነው። ብቻ እንደሷ ማለት አሁን ይህን ምለው እሷን ለተናገራችሁ አትጨማለቂ፣ ምንድነው የሱ ልጅ ቢሆንስ ብርቅ ነው ወይም ማይሳሳታለሁ ወይ ምናምን ለምትሉ እናንተስ ብትሆኑ የእውነት ይሄን ነገር ዝም ብላችሁ ታልፉት ነበር ወይ የሚለውን ነው ጥያቄ የምጠይቃችሁና እስኪ ተረጋጉ፣ ግድ የላችሁም። ለማንኛውም ከሀገር ልትወጣ ነው የሚለው ወሬ ደግሞ ብዙዎችን የሚያስደነግጥ ስለሆነ ከሀገር ወጣች ማለት ኦልሬዲ ከብሩኬ ጋር ምናልባት እስከ መጨረሻው ባይሆን እንኳን ለተወሰነ ጊዜ ተለያዩ ማለት ነው። ግን ያው እሷ ከሀገር ብትወጣ ብሩኬ ዝም አይልም፣ ተከትሏት ይወጣል። ግን ለማንኛውም ግን ማለት ነው ይህን ነገር ምን ያክል እርግጠኛ ናችሁ? እኔ ለምሳሌ እርግጠኛ አይደለሁም ሲባል የሰማሁት እና ቴክስት ደርሶኝ ነው። እና ይህን ነገር በእርግጥ የሰው ልጅ ከመሬት ተነስቶ አያወራም። ያው ከጻፈችው ቴክስት ተነስታችሁ ሊሆን ይችላል። ወይም እንግዲህ ምናልባት
ሀይሚዬ ውሃ አይደለች ሹክ ብላ ለሆነ ሰው ያ ሰው ደግሞ ለአንዱ አውርቶ ሊሆን ይችላል፣ አላቅም። ግን ይሄንን ነገር ማስበሽውም ከሆነ አስቢበት ሀይሚዬ። ከባድ ነው። እኔ እንጃ የትላንትናው የስንብቱ ደብዳቤ ትንሽ አስግቶኛል ማለት አስፈርቶኛል። እና እባካችሁ ሁላችሁም በጸሎት አስቧቸው፣ በጸሎት አስቧቸው። ሌላ ምንም ማለት ሴጣን መጥፎ ነው። እውነተኛ ፍቅር ይፈተናል፣ ይፈትናል። እውነተኛ ፍቅርን ሴጣን ይፈትናል። አንዳንዴ ቀዳዳውን መንገዱን ካልዘጋንበት ክፍተት ከሰጠ ነው እሱ የሚገባበትን ክፍተት ከሰጠ ነው የኛን ህይወት ምስቅልቅል ከማድረግ ወደ ኋላ አይልም ሴጣንና። እስኪ ሙስሊሞችም በዱዓችሁ፣ ኦርቶዶክሶችም በጸሎታችሁ አስቧቸው፣ ክርስቲያኖችም ሁሉም የሀይሚና የብሩኬ ወዳጅ የሆናችሁ ሁላችሁም በጸሎት አስቧቸው። ወሬ በማናፈስ በማራገብ ሳይሆን የታባሽ የታባክ በማለት ሳይሆን እስኪ በጸሎታችሁ አስቡ፣ በተረጋጋ መንፈስ። እነሱ ነገ እንዲሆናሉ። የፈለገ መጥፎ ነገር ቢፈጠር እነሱ አንድ መሆናቸው አይቀርም ነገ። ምክንያቱም ቅዱስ ገብርኤል አለ፣ ነገ የቁልቢው ገብርኤል አለ እና እስኪ ስለትም ይሰምርላችሁ፣ ስለተሳሉ። እኔ ብዙ ጊዜ ለሀይሚና ለብሩኬ ለኪዳነ ምሕረትና ለቅዱስ ሚካኤል ምሳሌው ብዙ ጊዜ እግዚአብሔርን በተለይ እኔ እንጃ እኔ ቅዱስ ሚካኤል አሁን የባለፈው ጸብ እንደው አላቅም፣ ብቻ እሱ ያውቃል፣ እሱ በሚያውቀው እና አላቅም። አንዳንዴ ማለት ነው የሆነች ልጅ ራሱ የሆነ ፖስት አድርጋት ነበር። ሀይሜ ከሀገር ልትወጣ ነው ብላ በሆነ ዘፈን አቀናብራት ፖስት አድርጋት። በቃ እያዩሃት ደስታዋን የበፊቱ እንደዛ ስቀብጥ ምናምን በቃ ሳያት እግዚአብሔር ባይር ግፍር ነው ያለው ሳያት ማለት ነው። በቃ ከሙዚቃው ጋር እንደገና ደግሞ ቴክስቱ እንደገና ደግሞ በቃ አለ አይደለ? እኔ እንጃ ብቻ አንዳንዴ ሰው መውደድ ከባድ ነው። እውነት ሰው መውደድ እኔ ሀይሜን አላቃትም ብሩኬንም አላቃውም፣ ግን እንደነሱ ብዙ ዩቱበሮች አሉ ብዙ ዩቱበሮች፣ ግን እነሱ ላይ ምን እንዳለ አላቅም። ማለት ፈጣሪ ራሱ ያደላቸው ግርማ ሞገስ ነው። በቃ ጸጋ ሰጥቷቸዋል። የሰው መውደድ፣ የሰው ፍቅር በቃ ሲያዩ ልክ እንደ ጽጌረዳ አበባ ዘለላ የሚያሳዝኑ ልጆች ናቸውና ፈጣሪ ወደ ነበሩበት ይመልሳቸው። ሌላ ምንም ማለት ጸሎቴ ይሄ ነው እና ቅዱስ ገብርኤል ያውቃል፣ የቁልቢው ገብርኤል ያውቃል። ሌላኛ ምን አቅም አለን እንግዲህ፣ ሁሉንም እሱ ሰላም ያደርገው። አንዳንዴ ውስጤ እኮ ድራማ ሊሆን ይችላል ብሎ የሚያምንበት አጋጣሚ እኮ አለ። ይላል እኮ ውስጤ ኧረ ድራማ ሁሉም ዩቱበር እንደሚሰራው ድራማ እየሰሩ ነው የስሩ ይላል እኮ። ግን ደግሞ አንዳንድ ነገሮችን ሳያስችለኝም እግዚአብሔር ምስክሬ ነው የምላችሁ። ከባድ ነው።